ሄሎ ኤቭሪዋን እንኳን ወደ ኤፍኤክስኤፍ ቻናል በድጋሚ በሰላም መጣችሁ። ያው ዛሬ እንግዲህ በአምስተኛ ሌክቸራችን ተገናኝተናል ማለት ነው። እንግዲህ ያው ከዚህ በኋላ ያሉት ቶፒኮች ሞር አድቫንስድ እየሆኑ ነው የሚሄዱት። ከዚህ በፊት ያላያችሁት ቪዲዮ ካለ ተመልሳችሁ ስቴፕ ባይ ስቴፕ ቪዲዮን እያያችሁ ብትመጡ ለእናንተ የተሻለ ነው፣ ክሊር እንዲሆንላችሁ ማለት ነው። አሁን ወደ ቀጣዩ ቶፒካችን እንለፍ። ኦኬ በዛሬው ቶፒካችን ደግሞ ምንድነው ከቨር የምናደርገው የሚለውን ስናይ what is leverage ወይም ሌቨሬጅ ምንድነው የሚለውን ለማየት እንሞክራለን። በሁለተኛነት ደግሞ ስለ ማርኬት ሴሽኖች ወይም ማርኬት ሴሽኖች ምንድናቸው እና ዴፊኒሽናቸውን በአንዳንድ ኤግዛምፕሎች ለማስቀመጥ እንሞክራለን ማለት ነው። ኦኬ ወደ መጀመሪያው ስንመጣ what is leverage የሚለው ነው። leverage allows you to control a large position in the market with a small amount of money። ይህ ሌቨሬጅ የምንለው እኛ አነስተኛ ካፒታል ኖሮ ግን ላርጅ አማውንት ወይም ላርጅ ሳይዝ ያለውን ፖዚሽን ሆልድ እናደርግ አድቫንቴጅ ይሰጣል ማለት ነው። ለምሳሌ ፎር ኤግዛምፕል with 1 to 100 leverage you can control 10,000 using only $100። እንደ ምሳሌነት ስናየው እዚህ ጋር 1 to 100 ሌቨሬጅ ማለት እኛ $1 ቢኖረን ግን ማርኬት ውስጥ ገብተን ፖዚሽን $100 ድረስ ሆልድ ማድረግ የምንችልበትን አቅም ይሰጠናል ማለት ነው። እቺ አንድ ቁጥር ኢንዲኬት የምታደርገው እኛ ያለንን ካፒታል ነው ማለት ነው። ያቺኛዋ ደግሞ በዚህ በኩል በመጨረሻ ላይ ደግሞ የምትመጣዋ ደግሞ ምን ያመለክታል? ያ ብሮከር እጥፍ ሊያደርግልን የሚችልበት አማውንት ነው ማለት ነው። ሶ 1 to 100 ማለት እኛ $1 ቢኖረን ያ ብሮከር ወደ ስንት ያባዛልናል ማለት ነው? ወደ 100 ያባዛልናል ማለት ነው። እንደ ኤግዛምፕል ስናይ አሁን ለምሳሌ if we have $100 በ10 አብሶልን ስንት አደረገልን ማለት ነው? $10,000 ያደርግልናል ማለት ነው። ሶ እስከ $10,000 ድረስ አማውንት ያለው ወይም ሳይዝ ያለውን ፖዚሽን እዛ ማርኬት ላይ ሆልድ እንድናደርግ አድቫንቴጅ ይሰጠናል ማለት ነው። ኦኬ this increases your potential profits። ይህ አሁን እንደዚህ አድቫንቴጅ የሚሰጣችሁ ሌቨሬጅ ፖቴንሻል ልታገኙ የምትችሉትን ትርፍ ሊጨምረው ይችላል። ኦብቪየስሊ የታወቀ ነው። ካለን ብር የሆነ ያህል እጥፍ ካበዛልን ያው የምናገኘው ብር ትርፉም ትልቅ እንደሚሆን ሎጂካሊ የታወቀ ነው። but it also increases your risk። በተቃራኒው ደግሞ ኦልሶ ሪስካችሁን በዛው ልክ ነው የሚጨምረው ማለት ነው። ስቲል ሪዋርዳችሁም እንዳለው ሆኖ ግን በተመሳሳይ ደረጃ ደግሞ ሪስካችሁም በዛው ልክ ይጨምረዋል ማለት ነው። ሶ ኢት መስት ቢ ዩዝድ ኬርፉሊ። ይሄ ነገር በጥንቃቄ መጠቀም አለብን ማለት ነው። ላይክ ሃቪንግ ፕሮፐር ሪስክ ማኔጅመንት ሊሆን ይችላል። እነሱ በኋላ ላይ የምናወራባቸው ቶፒኮች ናቸው። ኦር ደግሞ ሌሎች ለምሳሌ ፕሌሲንግ ፕሮፐር ስቶፕ ሎስ ምናምን ሊሆን ይችላል። ብቻ ብዙ ተጓዳኝ ነገሮች አሉ። እነሱን በማድረግ ኬርፉሊ ይህን አድቫንቴጃችንን ሞር መጠቀም እንችላለን ማለት ነው። ኦኬ ወደ ሁለተኛው ቶፒካችን ስንሄድ ደግሞ ማርኬት ሴሽን የሚለው ቶፒክ ላይ እንመጣለን ማለት ነው። the forex market is open 24 hours። ይህ የፎሬክስ ማርኬት ወይም የፎሬክስ ገበያ 24 ሰዓት ክፍት ነው። እንደሚታወቀው 24 ሰዓት ሙቭ ያደርጋል። ኤቭሪ ፔር 24 ሰዓት በሳምንት 5 ቀን ሙቭ ያደርጋል ማለት ነው። but it moves differently depending on the major trading sessions። depending on the major trading session የተለያየ አይነት ሙቭመንት ነው ሊኖረው የሚችለው ማለት ነው። ለምሳሌ ሞስት ላይክሊ የዩኤስ ክሮስ ፔሮች ሞስት ላይክሊ በለንደን እና በኒውዮርክ አካባቢ ነው ሙቭ የሚያደርጉት ማለት ነው። ኤዥያ ላይ ደግሞ ሞስት ላይክሊ የነ ቻይና የን ኦር ደግሞ ሞር ይሄ ኤዥያ ላይ ያሉት የሚገበያዩበት አክቲቭ አወሮች ላይ ቮላታይል የሚሆኑት ማለት ነው እነዚህ ፔሮች። ኦኬ the Asian session is usually slower። በአብዛኛው ጊዜ ኤዥያን ሴሽን ሞስት ላይክሊ ሙቭመንቱ ስሎወር ነው። በተለይ የዩኤስዲ ክሮሶች ላይ ይሄ ሴሽን ሞስት ላይክሊ ኢንአክቲቭ ነው በሚባል ደረጃ ያን ያህል ሙቭመንት አይኖረውም። the London session brings high activity። ለንደን ሴሽን በተለይ የጂቢፒ
ክሮስድ ፔሮች ሞስትሊ ዩሮ እና የጂፒፒ ማለት ነው የብሪቲሽ ፓውንድ ሞስት ላይክሊ ከሌሎቹ በተሻለ በዚህ ሴሽን ላይ ሃይ ሙቭመንት ይኖረዋል ማለት ነው። and the New York session adds even more volatility New York session ደግሞ more ደግሞ volatility ከሌሎቹ በተሻለ መልኩ አለው ማለት ነው በኒውዮርክ ሴሽን ላይ the reason why most currency ፔሮች USD crossed ናቸው። የዩኤስዲ ከረንሲዎች ደግሞ አክቲቭ ሀወራቸው በዚህኛው ሴሽን ላይ ነው ማለት ነው። ኒውዮርክ ኦፕኒንግ ስቶክ ማርኬት ኦፕኒንግ ሊሆን ይችላል። የኒውዮርክ ኦፕኒንግ ጀምሮ እስከ ክሎዚንግ ድረስ ያሉት ሞስት አክቲቭ ሙቭመንቶች በዚህ ነው የሚካሄዱት ማለት ነው የዩኤስዲ ክሮስድ ፔሮች። ስለዚህ ከሌሎቹ በተሻለ ሪሌቲቭሊ ከሌሎቹ በተሻለ ኢቨን ከለንደን ሴሽንም በተሻለ መልኩ ቮላቲሊቲ ያለው ማለት ነው ይህ የኒውዮርክ ሴሽን። the most movement often happens when London and New York sessions overlap the most movement ወይም the most የማርኬት እንቅስቃሴ የሚኖረው ተብሎ የሚታሰበው እነዚህ የለንደን ሴሽን እና የኒውዮርክ ሴሽን ኦቨርላፕ ወይም ሁለቱም የሚተላለፉበት ሰዓት ላይ ያሉት ሞስት ላይክሊ እንደነዚህ አይነት አወሮች ማለት ነው። ላይክ ታይም ዞኑ ይለያያል እዚህ ጋር ያለው ግን በእነዚህ አወሮች አሁን ለምሳሌ ለንደን እዚህ ጋር አለ አይደለ ሶ ኒውዮርክም እዚህ ጋር አለ ግን ሁለቱ ኦቨርላፕ የሚያደርጉበት የሚገናኙበት ሰዓቶች አሉ። በእነሱ ሰዓቶች ምን ተብሎ ይታሰባል? ከፍተኛ ሙቭመንት አለው ተብሎ የሚታሰብባቸው ሰዓቶች እነዛ ናቸው። ለምን ሁለቱ ሞስት አክቲቭ የሚባሉ ሴሽኖች ኦቨርላፕ የሚያደርጉበት ቦታ ወይም የሚገናኙበት ቦታ ስለሆነ ለማርኬቱ ሞር ጉልበት ይሰጣል ተብሎ ይታሰባል ማለት ነው። ኦኬ የዛሬው ፋይናል አንደርስታንዲንጋችን ደግሞ ወደ ሌቨሬጅ ስንመጣ በመጀመሪያው ቶፒካችን ሌቨሬጅ allows you to control a large trade with a small amount of money ሌቨሬጅ የምንለው ሲስተም በትንሽ አማውንት ኦፍ ካፒታል ይዘን ግን ደግሞ ላርጅ ወይም ትልልቅ ትሬዶችን እንድንይዝ ወይም እንድንገበያይ እዛ ገበያ ላይ የሚያግዘን ነው ማለት ነው። እንደውም አብዛኞቻችን ሌቨሬጅ ባይኖር እኛ እዚህ ማርኬት ላይ ሰርቫይቭ እናደርጋለን ማለት ከባድ ነው እና በቀላሉ ሌቨሬጅ የሚሰጠን አድቫንቴጅ እኛ ስሞል ትሬደሮችን ከፍተኛ ሳይዝ ያለውን ካፒታል ሆልድ አድርገን እዛ ገበያ ውስጥ እንድንሳተፍ ያደርገናል ማለት ነው። ኦኬ ሁለተኛው ደግሞ ማርኬት ሴሽን Market sessions are the active trading hours where liquidity and movement enter the market. ማርኬት ሴሽኖች የምንላቸው ሀይ የማርኬት ሙቭመንት እና ሊኩዊዲቲ የሚኖርባቸው አክቲቭ የትሬዲንግ ወይም የንግድ ሰዓቶች ብለን በቀላሉ ዲፋይን ማድረግ እንችላለን ማለት ነው። ሶ ወደ ቀጣዩ ወይም ወደ አፕካሚንግ ቶፒካችን ስንሄድ what is a forex pair የሚለውን እናያለን በመጀመሪያ ደረጃ and the next one is going to be how to read a pair የሚለውን ለማየት እንሞክራለን ማለት ነው። ከዚህ በፊት ስለ ከረንሲ ፔሮች የተወሰነ ተነጋግረንበት ነበር። ሶ በቀጣዩ ቶፒካችን እንዴት ይህንን ፔር ዲፋይን ያደረግነው ፔር እንዴት እናነባለን የሚለውን በሰፊ ለመዳሰስ እንሞክራለን ማለት ነው። ያው ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።